ትላንትና ምሽት 5:05 ላይ የመሬት መንቀጥቀጥ ተከስቶ እንደነበረ የተለያዩ የመረጃ ምንጮች እየገለጹ ይገኛሉ። ከተለያየ አካባቢዎችም የአካባቢው ነዋሪዎች ጥቆማ ሰጥተውናል። የት አካባቢ የመሬት መንቀጥቀጥ ተከሰተ፣ የት አካባቢ ተሰማም፣ እናንተ በያላችሁበት እዚህ አካባቢ እንዲገጥሞናል በሉን። እኛ ከተለያየ የመረጃ ምንጮች ያገኘናቸውን እነዚህን ክስተቶች እነግራችኋለን። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ ይህ ዜና ፕላስ ነው። ዕለታዊ መረጃችንን ይዘን ቀርበናል። ዘውትር የምናቀርብላችሁን መረጃ እንድታበረታቱን እንዲሁም ደግሞ በተለያየ ዓለማት የምትገኙ ኢትዮጵያውያን ወገኖቻችን ሱፐር ታንክስ ወይም ደግሞ ይህንን እንድታደርጉልን በአክብሮት እንጠይቃለን። ትላንትና እሁድ ምሽት ጃንዋሪ 4 2026 እንደ አውሮፓውያን አቆጣጠር ከምሽቱ 5:05 ወይም ደግሞ 11:05 ፒኤም በሰሜን ኢትዮጵያ አፋር ክልል ጫፍ ያደረገ የመሬት መንቀጥቀጥ መከሰቱ ተሰምቷል። የመሬት መንቀጥቀጡ በተለያየ አካባቢዎች መሰማቱን የተለያየ ምንጮቻችን ገልጸውልናል። እንዲሁም ደግሞ የአሜሪካ ጂኦሎጂካል ሰርቬይ USGS ባወጣው መረጃ መሰረት የመሬት መንቀጥቀጡ በሬክተር ስኬል 4.5 ሆኖ የተመዘገበ ሲሆን መነሻው በአፋር ክልል ሆኖ ከመሬት በታች 10 ኪሎ ሜትር ጥልቀት ላይ ነበረ። የመሬት መንቀጥቀጡ ማዕከል ከአፋር ክልል ቢሆንም ንዝረቱ በአቅራቢያው በሚገኙ የትግራይና የአማራ ክልል ከተሞች፣ በኤርትራም አንዳንድ አካባቢዎች ተሰምቷል። ከማዕከሉ በቅርብ ርቀት ላይ የሚገኘው ውቅሮ 35 ኪሎ ሜትር፣ ዶሎና ኢዳጋ ሐሙስ መጠነኛ ንዝረት ተሰምቷል። በትግራይ ክልል ከተሞች አድግራት ወይም ደግሞ ከማዕከሉ 72 ኪሎ ሜትር፣ መቀለ ከማዕከሉ 60 ኪሎ ሜትር እንዲሁም እንትጮ፣ ዓቢዓዲ፣ ማይጨው አካባቢዎች ቀለል ያለ እንቅስቃሴ ታይቷል። እስከ አክሱም፣ ኮረም፣ አላማጣ፣ ሰቆጣና ላሊበላ ድረስ በጣም ደካማ ንዝረት ሊሰማ እንደሚችል መረጃው አመላክቷል። በኤርትራ አስመራ ከተማም በጣም ቀለል ያለ እንቅስቃሴ ሊኖር እንደሚችል ጠቁሟል። የመሬት መንቀጥቀጥ ማዕከሉ ከአዲስ አበባ በ548 ኪሎ ሜትር ርቀት ላይ የሚገኝ በመሆኑ በመዲናዋ አዲስ አበባ ምንም አይነት እንቅስቃሴ እንዳልተሰማም USGS አረጋግጧል። እስካሁን ባለው መረጃ መሰረት በመሬት መንቀጥቀጡ ምክንያት የደረሰ ጉዳት ሪፖርት አልተደረገም። ከአድግራትና ከመቀለ የመጡ ሪፖርቶች እንደሚያመላክቱት ነዋሪዎች እንቅስቃሴውን ማስተዋል ችለዋል። በተለይ ደግሞ በተለያየ አካባቢዎች ንዝረቱን በተመለከተ ሐሳብ የሰጡ አድማጭ ተመልካቾች እንዲህ ብለዋል። በተለይ ከአፋር ሐሳብ የሰጠው ግለሰብ እኔ ያለሁበት አፋር ክልል ዞን 2 ኮነባ ወረዳ ነው። በዚህ አካባቢ ጥቅምት 1 ላይ 5.6 ሬክተር ስኬል ሆኖ የተመዘገበ የመሬት መንቀጥቀጥ መከሰቱ ይታወቃል። እናም ከዛን ጊዜ ጀምሮ እስካሁን ድረስ ንዝረቱ አላቆመም። የዛሬው በጣም ከባድ ነበረ፣ ጥንቃቄ ያስፈልገዋል፣ መንግስትም ትኩረት ቢሰጥበት የሚል ሐሳብ የሰጡ ሰዎች አሉ። ሌላውም ከሌላ አፋር ክልል ሐሳቡን የሰጠ ሰው ንዝረት የተነሳው ከአፋር ክልል ዞን 2 ኩነባና በርሃሌ መካከል ነው። በጣም አስፈሪ ነው። ከቤት ወጥቼ ሜዳ ላይ ተኝቼ ነው ያደርኩት። የፈረሱ ቤቶች ብዙ ናቸው። እስካሁን አላቆመም። በየ20 ደቂቃው ይነዝራል በማለት ሐሳቡን ሰጥቷል። ራማ አዲ አካባቢ ደግሞ ነኝ ያለ አንድ ሰው እንዲህ ሲል ሐሳቡን ሰጥቷል። በድንጋጤ ነው ያስነሳኝ። ከቁም ሳጥን ጋር አጋጭቶኝ ወደኩኝ፣ ከዚያም ነቃው። አፋር ዳሎል ወረዳ ላይ ደግሞ ያለ አንድ ሰው በጣም አስፈሪ ነበር፣ 25 ሰከንድ ቆይቷል በማለት ሐሳቡን ሰጥቷል። ከሰሞኑ በኢትዮጵያ የተከሰተው የመሬት መንቀጥቀጥ በተለይ ደግሞ ጥንቃቄ የሚያስፈልገውና በተለያየ አካባቢዎች ላይ መከሰቱን ማረጋገጥ ችለናል። ትላንትና ወይም ደግሞ ለእሁድ 27 2018 ከሌሊቱ 5 ሰዓት የተከሰተው 4.5 የተለካ ወይም እስከ 4.9 የተመዘነ የመሬት መንቀጥቀጥ ነበረ። የመሬት መንቀጥቀጡ በሚከሰት ጊዜ የተለያየ ጥንቃቄ ደንቦች ማድረግ ያስፈልጋል። ከዚህ ጋር ተያይዞ በአፋር ክልል የተነሳ ስላለው ጉዳይ፣ ሌላው ደግሞ አዋሽ ፈንታሌ ላይ የተከሰተው ምንድነው የሚለውን በዝርዝር እነግራችኋለን። አዋሽ ፈንታሌ ተራራ ላይ የተከሰተው ምንድነው? በመተሐራ ከተማ አቅራቢያ በሚገኘው ፈንታሌ ተራራ ላይ እሳት መታየቱን ተከትሎ ከትላንትና ጀምሮ ይህንን የሚያሳይ ፎቶ በማህበራዊ ሚዲያ እየተጋራ ይገኛል።
አንዳንድ ግለሰቦች ክስተቱን የእሳተ ገሞራ ፍንዳታ እንደሆነ ቢገልጹም የአካባቢው ነዋሪዎችና ባለስልጣናት ጉዳዩ እንደዛ እንዳልሆነ በተደጋጋሚ እያስረዱ ነው። እየተስፋፋ እንደሚገኝም ተገልጿል። ፈንታሌ ተራራ በአፋር ክልል ገቢረሱ፣ አዋሽ ፈንታሌና ወደ ኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ መካከል የሚገኝ የፈንታሌና በአቅራቢያው የሚገኝ ዶፋን ተራሮች በአካባቢው በተደጋጋሚ ሊከሰቱ የሚችሉ የመሬት መንቀጥቀጦች መነሻ እንደሆነ የዘርፉ ባለሙያዎች በወቅቱ መግለጻቸው ይታወቃል። በተለይ ደግሞ ከአፋር ዶፋን ተራራና አካባቢው ንዝረታቸው ከፍተኛ የሆነን ጨምሮ በተለያየ አካባቢዎች የሚከሰቱ የመሬት መንቀጥቀጦች መነሻ እንደሆነ ይታወቃል። በተለይ ደግሞ መጠናቸው እስከ 6.0 የተለካ የመሬት መንቀጥቀጦች በዚህ ሳቢያ ከአፋርና ኦሮሚያ ክልሎች በተለያየ አካባቢዎች ላይ ጉዳት አድርሰዋል። በአፋር ክልል ለመጨረሻ ጊዜ የመሬት መንቀጥቀጥ የተከሰተው ባለፈው ህዳር ወር አጋማሽ እንደሆነ በዓለም አቀፍ ደረጃ የሚከሰቱ የመሬት መንቀጥቀጦችን የሚመዘግበው ከቮልካኖ ዲስከቨሪ ድረገጽ ላይ የተገኘው መረጃ ያመላክታል። ሆኖም በፈንታሌ ተራራ ላይ ከአርብ ታህሳስ 24 2018 ጀምሮ ቃጠሎ መከሰቱን ተከትሎ ክስተቱን ከእሳተ ገሞራ ፍንዳታ ጋር ያያያዙ እንዳሉ ሁሉ ክስተቱ የእሳተ ገሞራው ፍንዳታ ውጤት ሳይሆን በሰዎች አማካኝነት የተቀሰቀሰም የተስፋፋ ሰደድ እሳት ስለመሆኑ የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር መግለጻቸው ተገልጿል። በአፋር ክልል የአዋሽ ፈንታሌ ወረዳም ትላንትና ከሰዓት ባሰራጨው መረጃ በፈንታሌ ተራራ ላይ የተከሰተ የእሳት ቃጠሎ በእሳተ ገሞራ ፍንዳታ ቮልካኖ የተከሰተ እንዳልሆነ አረጋግጧል። የአዋሽ ፈንታሌ ወረዳ ዋና አስተዳዳሪ አቶ አደን በላአን ዋቢ ያደረገው የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት የእሳት ቃጠሎ የተነሳው በኦሮሚያ ክልል ፈንታሌ ወረዳ በመተሐራ አቅራቢያ በኩል ባለው የተራራው ክፍል መሆኑን አሳውቋል። አህመድ የተባሉ የመተሐራ ከተማ ነዋሪ እሳቱ የተከሰተው ከትላንትና በስቲያ አርብ ታህሳስ 24 2018 ከሰዓት በኋላ እንደነበር ገልጸው ነዋሪው በሰው ንክኪ የተቀሰቀሰ እሳት ስለመሆኑ ማረጋገጥ ችሏል። የእሳት ቃጠሎ በተራራው ላይ ባሉ የደረቁ ሳሮች እገዛም ሰደድ እሳት እየሆነ መምጣቱንና ወደ ሰደድ እሳትነት መቀየሩን እሳቱ ሳይጠፋ ዛሬም 3ኛ ቀን መቀጠሉን የሚገልጹት አቶ ኢብራሂም አቅጣጫውን በመቀየር ወደ ሳቡሬና ወደ ዶሆ አቅጣጫ ወዳለው የተራራ ክፍል መዛመቱን አመልክቷል። ሆኖም በተራራው ላይ የተከሰተው እሳት አሁንም ድረስ ከመተሐራ አካባቢ ይታያል ሲሉ አክለዋል። በፈንታሌ ተራራ ላይ የሰደድ እሳት ሲከሰት ያሁኑ የመጀመሪያ ጊዜ እንዳልሆነ የሚያስታውሱት አቶ ኢብራሂም ልጆች እያለን በተደጋጋሚ ሲከሰት እናውቃለን ሲሉ ለኢትዮጵያ ኢንሳይደር ተናግረዋል። በፈንታሌ ተራራ የተከሰተው የእሳት ቃጠሎ ወደ ተራራው አናት እንደወጣ የጠቆሙት የአዋሽ ፈንታሌ ወረዳ ዋና አስተዳዳሪ አቶ አደን በወረዳው ሕዝብ ላይ ጉዳት ሊያስከትል የማይችል መሆኑን ገልጿል። ጉዳዩ ከሚመለከታቸው አካላት ጋር በቅርበት በመከታተል እየተነጋገሩበት እንደሆነ ለወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ያስታወቁት አቶ አደን የአዋሽ ፈንታሌ ወረዳ ነዋሪ ያለአንዳች ስጋት የዕለት ተዕለት ኑሮውን በተረጋጋ መንፈስ እንዲያከናውንና እንዲሰራ ጠይቀዋል። በአፋር ክልል የተከሰተው እሳት ቃጠሎ እሳተ ገሞራ አለመሆኑንና በሰዎች አማካኝነት የተፈጠረ መሆኑን ገልጿል። የመሬት ንዝረት በሚከሰትበት ጊዜ ድንገተኛ ንዝረት ሲከሰት መደናገጥ ሳይሆን ነገርየው እርምጃ ሲወሰድ ጉዳት እንዳያስከትል በጥንቃቄ መሆን እንዳለበት ባለሙያዎች ይነግራሉ። ሌላው መደበቅ ነው። ጠንካራ ጠረጴዛ ስር በመግባት ራስን አንገትን መጠበቅ ያስፈልጋል። ከአደገኛ ነገሮች በቀላሉ ሊወድቁ ከሚችሉ ነገሮች ቁምሳጥኖች፣ መስተዋቶችና የኤሌክትሪክ መስመሮች መራቅ ያስፈልጋል። መውጫ መንገዶች ከአፓርታማ ወይም ከፎቅ ህንፃ ስር የሚወርዱ ከሆነ ሊፍት በፍጹም መጠቀም አይመከርም።